ጠቅላይ አዛዡ ጦሩ ተንቀሳቀሰ። ከመቀሌ የተሰማው አስደንጋጭ ዜና፣ አሜሪካ የኢራን ከተሞች አወደመች። ሰበር ዜና፣ መከላከያ ወደ ትግራይ የሚገባበት ቀን ተቆረጠ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊቱ ሁሉንም የሰሜን እዝ ካምፖች በኃይል እንዲቆጣጠር ጥብቅ ትዕዛዝ አስተላለፉ። የፌዴራል መንግስቱ ይህን ውሳኔ ለክልሉ አመራሮች በይፋ ማሳወቁን ተከትሎ በሁለቱ አካላት መካከል ያለው ውጥረት ወደ እሳተ ገሞራነት ተቀይሯል። አሁን የደረሱንን አዳዲስ መረጃዎች ከነ ሙሉ ትንታኔያቸው በቀዳሚነት እናስደምጣቸዋለን። በሌላ በኩል በመቀለ ከፍተኛ የፖለቲካ መንቀጥቀጥ ተከሰተ። የህወሓት የስልጣን ሽኩቻ ወደ አደገኛ ምዕራፍ ተሸጋገረ። ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ እንዳይሄዱ በቁም እስር ታገዱ። ከቤተሰቦቻቸውና ከአዲስ አበባ የተላከላቸው መሰረታዊ የሕክምና መድኃኒትም የተደበቀ ነገር ሊኖርበት ይችላል በሚል በደህንነት ኃይሎች ቁጥጥር ስር ውሎ ምርመራ እየተደረገበት መሆኑ ተሰማ። ሙሉ መረጃውን በዝርዝር እንቃኛለን። ከውጭ ዜና፣ መካከለኛው ምስራቅ ወደ ታየ አደገኛ እሳት ውስጥ እየገባች ነው። አሜሪካ በ10 ሺዎች የሚቆጠሩ ሰራዊቶቿን በማንቀሳቀስ በኢራን ላይ ለ10ኛ ቀን ተከታታይ የአየር ወረራዎችን ስትፈጽም፣ ቴህራን በአጸፋው በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የሚሳኤልና የድሮን ጥቃት ማድረሷን አረጋገጠች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገበው 20 ሰዎች ብቻ የማይደገመው ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ይሁኑ። ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሰበር ዜና፣ መከላከያ ወደ ትግራይ የሚገባበት ቀን ተቆረጠ። ጠቅላዩ ሰራዊቱ ሁሉንም የሰሜን እዝ ካምፖች እንዲቆጣጠር አዘዙ። የፌዴራል መንግስት በትግራይ ክልል የሚገኙ የቀድሞ የሰሜን እዝ የሰራዊት ካምፖችን በድጋሚ ለመቆጣጠር ታላቅና ወሳኝ ውሳኔ ላይ መድረሱ ተሰማ። ከ4 ኪሎ ቤተ መንግስትና ከዲፕሎማቲክ ኮሪዶሮች እየወጡ ያሉ ጥብቅ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ወደ ክልሉ ገብቶ የፌዴራል ካምፖቹን እንዲረከብ ቁርጥ ያለ ትዕዛዝ ተሰጥቷል። ይህ በወታደራዊ መሪዎች ጠንካራ እቅድ ላይ የተመሰረተው እንቅስቃሴ በአፍሪካ ቀንድ የፖለቲካና የጸጥታ ምህዳር ላይ ከፍተኛ መሬት የማናወጥ ለውጥ ሊያመጣ እንደሚችል በዘገባዎች ተተንትኗል። የፌዴራል መንግስቱ ይህንን የሰራዊት ማሰማራት ፍላጎት ለክልሉ ከፍተኛ መሪዎች በይፋ ያሳወቀ ቢሆንም በክልሉ ባለስልጣናት በኩል ጠንካራ ያለመስማማት መንፈስ እንደተንጸባረቀበት ተገልጿል። በተለይም የካምፖቹን መረከብና የፌዴራልን ኃይል በድጋሚ ማስፋፋት ሂደት ላይ የክልሉ ፖለቲካዊ ኃይሎች ፍላጎት የሌላቸው መሆኑ ውጥረቱን አባብሶታል። ይሁን እንጂ የፌዴራል መንግስት ከጊዜያዊ አስተዳደሩ ጋር በመቀናጀት የክልሉን ጸጥታ ለማረጋጋትና አዲስ የጸጥታ መዋቅር ለመዘርጋት ጥረቶችን እያደረገ ይገኛል። የጸጥታው ባለሙያዎችና የፖለቲካ ተንታኞች እንደሚገልጹት ከሆነ የፌዴራል መንግስት ይህን እርምጃ ከመውሰዱ አስቀድሞ ከክልሉ የጸጥታ ኃይሎችና ከህወሓት ታጣቂዎች ጋር ሊፈጠር የሚችለውን ግጭት ለመከላከል ከፍተኛ የዲፕሎማሲ ስራ መሰራት ነበረባቸው። ይሁን እንጂ የሁለቱ አካላት መፋጠጥና የውይይት መድረኮች መመናመናቸው ሁኔታውን ይበልጥ ውስብስብ አድርጎታል። ይህም የሰራዊቱን እንቅስቃሴ በከፍተኛ የጥንቃቄና የዝግጅት ምዕራፍ ውስጥ እንዲገባ አስገድዶታል። በሌላ በኩል በሰሜኑ የአገሪቱ ክፍል እጅግ አሳሳቢ መልክ የያዘው የውስጥ ፖለቲካዊ ውጥረትና የሰራዊት እንቅስቃሴ በሰፊው ህብረተሰብ ዘንድ ከፍተኛ ስጋትን ፈጥሯል። በተለይም በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ የአገሪቱ አካባቢዎችና የውጭ ሀገራት የመሰደድና የማምለጥ ሁኔታ በስፋት እየታየ ነው። ይህ እጅግ አሳዛኝ የስደት ማዕበል ህዝቡ ወደ ዳግም ሌላ ጦርነት ውስጥ ለመግባት ፍጹም ፍላጎት እንደሌለውና ከዚህ አጥፊ ፖለቲካዊ ሂደት ራሱን ለማግለል ከፍተኛ ዝንባሌ እንዳለው በግልጽ የሚያሳይ ማሳያ ሆኗል። የወታደራዊ ምንጭ መረጃዎች እንደሚጠቁሙት ከሆነ በመጪዎቹ ቀናት ውስጥ የኢትዮጵያ መከላከያ ሰራዊት ከህወሓት ታጣቂዎች ቁጥጥር ስር የነበሩትን ስልታዊ ካምፖች ሙሉ በሙሉ ለመረከብና የጸጥታ ማስከበር ዘመቻውን በይፋ ለመጀመር ተዘጋጅቷል።
የፌዴራል መንግስት ይህንን እርምጃ መውሰዱ የቀድሞውን ታሪካዊ ቦታዎች ለማስመለስ የሚያስችል ቢሆንም በክልል ውስጥ ያሉ የተለያዩ የፖለቲካ ኃይሎች መካከል የሚፈጠረው መፋጠጥ አጠቃላይ አካባቢውን ወደ እሳተ ገሞራ ሊለውጠው እንደሚችል ታዛቢዎች በጽኑ ያስጠነቅቃሉ። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የጀነራል ታደሰ ወረደ አስደንጋጭ መረጃ። የሕክምና ጉዞ ታገደ፣ መድኃኒቱ ተወረሰ። በህወሓት የውስጥ የስልጣን ክፍፍልና ሽኩቻ ውስጥ የተፈጠረው መከፋፈል አሁን ላይ ወደ ከፋ የሰብአዊ መብት ጥሰት ደረጃ መሸጋገሩ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በመፈንቅለ መንግስት መሰል እርምጃ የስልጣን መዋቅሩን ከተቆጣጠረ በኋላ በቁም እስር ላይ የሚገኙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ ለማቅናት ያቀረቡት ጥያቄ በህወሓት ስራ አስፈጻሚ በይፋ መከልከሉ ታውቋል። ይባስ ብሎም ጀነራሉ በነበሩባቸው የጤና እክሎች ምክንያት ከአዲስ አበባ የተላኩላቸው መሰረታዊ መድኃኒቶች በስራ አስፈጻሚው እጅ ገብተው አብሮ የመጣ የተደባለቀ ወይም የተደበቀ ነገር ሊኖር ይችላል በሚል ምርመራ ሰበብ መያዛቸው በግጭትና በፖለቲካ ፉክክር ውስጥ የሕክምና መብቶችን የመንፈቅ አደገኛ ስትራቴጂ በግልጽ እያሳየ ይገኛል። የፖሊሲና የሰብአዊ መብት ተንታኞች እንደሚያብራሩት የአንድን ከፍተኛ ወታደራዊና ፖለቲካዊ መሪ የሕክምና ጉዞ መግታትና ከዚያም አልፎ መድኃኒት መከልከል ከተራ የፖለቲካ የበላይነት ፍላጎት ባለፈ የተቃዋሚን አካላዊና ስነ ልቦናዊ አቅም የማዳከም ስልት ነው። የጀነራሉ ቤተሰቦች መድኃኒቱ እየተመረመረ ነው የሚል ምላሽ መሰጠቱ በመቀሌ ያለው የደብረ ጽዮን ወገን ያለበትን ከፍተኛ የደህንነት ስጋትና አለመተማመን የሚያሳይ ቢሆንም በዓለም አቀፍ የሰብአዊ መብት ሕግጋት ግን ፍጹም ተቀባይነት የሌለውና የፖለቲካዊ ክስረት ምልክት ተደርጎ የሚወሰድ አደገኛ አካሄድ መሆኑ በስፋት እየተነገረ ይገኛል። ይህ አይነቱ የሕክምና መብትና መድኃኒትን ለፖለቲካዊ ጫና የመጠቀም ስልት በሌሎች ሀገራትም አምባገነን ስርዓቶችና ታጣቂ ቡድኖች የውስጥ ተቀናቃኞቻቸውን ለማንበርከክ በሰፊው ይጠቀሙበት የነበረ የታሪክ ጠባሳ ነው። ለዚህም እንደ ትልቅ ማሳያ የሚጠቀሰው በማይናማር ወታደራዊ አምባገነን ስርዓት በሀገሪቱ ታዋቂ ተቃዋሚ ኦንግ ሳን ሱቺ ላይ በቁም እስር ወቅት የተፈጸመው ተመሳሳይ ድርጊት ሲሆን ወታደራዊ ኃይል የሱቺን የጤና ሁኔታ ለማዳከም ሲል የውጭ ሐኪሞች እንዳያገኟቸው ከመከልከሉም በላይ ከውጭ የሚመጡ መድኃኒቶችን ለደህንነት ምርመራ በሚል ሳምንታት በማዘግየት ፖለቲካዊ እጅ እንዲሰጡ ለማድረግ ሞክሯል። በመቀሌው የህወሓት የውስጥ ሽኩቻ ውስጥ የታየው ይህ የጀነራል ታደሰ ወረደ የሕክምናና የመድኃኒት ክልከላ የክልሉን የፖለቲካ ውጥረት ይበልጥ ወደማይመለስበት አደገኛ መስመር የሚገፋው መሆኑ ተገልጿል። እንዲህ አይነቱን መሰረታዊ ሰብአዊ መብት የመደራደሪያና የማስፈራሪያ መሳሪያ የማድረግ አካሄድ በታሪክ እንደታየው የውስጥ ኃይልን የሚያጠናክር ሳይሆን የህዝብን አመኔታ ሙሉ በሙሉ የሚያጠፋና ድርጊቱን የፈጸሙትን ወገኖች የሞራል ልዕልና የሚያሳጣ ትልቅ የታሪክ ስህተት መሆኑ የዘርፉ ባለሙያዎች በአጽንኦት ያስገነዝባሉ። ቪዲዮአችንን ላይክ ማድረግ አይርሱ። ያን ወደ ውጪ ዜና አለፍን። አሜሪካና ኢራን ወደ ሙሉ ጦርነት ገቡ። በሆርሙዝ ወሽመጥ ከፍተኛ ውጥረት ነግሷል። የአሜሪካ ጦር የኢራንን የባህር ኃይልና የሚሳኤል አቅም ለመደምሰስ ያለመውን የአየር ጥቃት ለ10ኛ ተከታታይ ቀን አጠናክሮ የቀጠለ ሲሆን የኢራን ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗን በይፋ አወጁ። ፕሬዝዳንቱ ሀገራቸው የገባችበትን አስከፊ ሁኔታ በመገንዘብ የጦርነቱን ተፈጥሯዊ መዘዞች መቀበል እንደሚያስፈልግ ባወጡት መግለጫ አሳስበዋል። ይህ በእንዲህ እንዳለ የዋሽንግተን ጥቃት የተፈጸመው በቅርብ ቀናት በደረሱ ጥቃቶች የሰራዊት አባላቱን ያጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠንካራ አጸፋ እንሰጣለን ሲሉ ከመዛታቸው ጋር ተያይዞ መሆኑ ታውቋል። የዩናይትድ ስቴትስ ማዕከላዊ እዝ በትናንትናው ዕለት ባወጣው መግለጫ የኢራን ወታደራዊ የእዝ ማዕከላት የድሮን ማስወንጨፊያ ስፍራዎችና የአየር መከላከያ ስርዓቶች ላይ ከባድ ጉዳት ማድረሱን ይፋ ያደረጉ ሲሆን የኢራን መንግስት መገናኛ ብዙሃን በበኩላቸው በሆርሙዝ ወሽመጥ ማለፍ የሞከሩ ነዳጅ ጫኝ መርከቦች መመታታቸውንና አጸፋዊ የሚሳኤልና የድሮን ጥቃቶች በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ማረፋቸውን አረጋግጧል። ሁለቱ ተፋላሚ ኃይሎች ወታደራዊ እርምጃዎችን ባየሉበት በዚህ ወቅት ከዚህ ቀደም ከሽፎ የነበረውን ስምምነት ለማደስ በአሸማጋዮች አማካኝነት በስተጀርባ ዲፕሎማሲያዊ መልእክቶች እየተለዋወጡ መሆኑ ተሰምቷል። ሆኖም መሬት ላይ ያለው ሁኔታ አሁንም አደገኛና ወደ ተባባሰ ቀውስ የሚያመራ መሆኑን ዓለም አቀፍ የዜና ማዕከላት እየዘገቡ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።